ዛሬ በዚህ ቪዲዮ የአባታችን የአቡነ እስትንፋሰ ክርስቶስን ታሪክ ከገድል መጽሐፋቸው ላይ ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ታሪክ ለሁሉም ይደርስ ዘንድ ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። አሁን በቀጥታ ወደ ገድል ታሪካቸው እንግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን ጸሎት በእግዚአብሔር አጋዥነት እንጀምራለን። ኃጢአትን የምታስተሰርይ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ ባሕርይ ልጁና የሕይወት ቃል የዓለምን ኃጢአት የምታስተሰርይ የካህናት አለቃ ጌቴ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖቼን ኃጢአት ይቅር በል። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውን፣ ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጡበታል። የእሾህ አክሊል ጎንጉነው ያቀዳጁሽ የጌታችን የመድኃኒታችን የኢየሱስ ክርስቶስ ራስ ሆይ ለአንቺ ሰላምታ ይገባሻል። ሥጋችንን ለማንጻትና ነፍሳችንን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰሽ። የሰይጣን የተፋውን የኃጢአት ብራቅ ከኛ ለማስወገድ ስለኛ አይሁድ ርኩስ ብራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ፊት ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኔን ኃጢአት አስወግጅልኝ። አላዋቂ በሆኑ በሰዶቃውያን አይሁድ እኛ በጥፊ የተመታችው የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ጉንጮች ሆይ እናንተ ሰላምታ ይገባቸዋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ። እንዲሁ የልቦናዬ በር ፈጽሞ ይከፈትልኝ። የነፍሳችንና የሥጋችን መድኃኒት ትሰጪን ዘንድ የመረረ ሐሞትና ከርቤን ትሰጪ ዘንድ የወደድሽ የዓለም ቤዛ መድኃኒታችን ኢየሱስ ክርስቶስ የከበርሽ አፍ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ለእኔ የሕይወት መጠጥ አጠጪኝ። ስለኛ በአደባባይ የሞተ መስቀልን የከበርሽና ከፍ ከፍ ያልሽ ሆይ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽን ፍጥረቶች ነንና የኃጢአቴን ሸክም ተሸከሚልኝ፣ የበደሌንም ሸክም አቅልሊልኝ። ስለኛ ስለ ፍጥረቶች የመስቀል ግንድ የተላከብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ሰላምታ ይገባሻል። ዛሬም የኃጢአቴን ግንድ ላኪልኝ። የተረገሙ አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ መድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ በስንፍናዬ የሠራሁትን በደሌን አጥፊልኝ። አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ የኔን በደል ችንካር የሞት ችንካር ከሚሆን ከዲያብሎስ አድኝኝ። ስለ ኃጢአታችን ግፎች አይሁድ ይቸነክሩኝ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ሰላምታ ለአንቺ ይገባሻል። እንደዚሁ ኃጢአቴን አስተሰርይልኝ። በእውነት የታመነ እውነተኛ ቀን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ለአንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ ተቸነከርሽ፣ እንዲሁ ኃጢአቴን ቸንክሪልኝ፣ የበደሌንም መጽሐፍ ደምስሽልኝ። ኃጢአታችንን የምታጠበትና የምናስተሰርይበት ውሃና ደም ከጎንሽ ከምታፈሺ ድረስ በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ለአንቺ ሰላምታ ይገባሻል። ተዘግቶ የነበረውን የሰማይ ምስጢር በአንቺ ምክንያት ተገለጠ፣ ተከፈተ። እንደዚህም ሁሉ የልቤ በር ይከፈትልኝ። በመስቀል ላይ መከራ ለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባሻል። የጌቶች ጌታ የንጉሶች ንጉሥ ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል። በታላላቅ ችንካሮች ይቸነክሩ ዘንድ ለእኛ ስትል የወደድክ ዛሬም በፍቅር ትቸነክረኝ ዘንድ እለምናለሁ። ከእኛ ጋር መከራን ስለተቀበልክ እኛም ከአንተ ጋር መከራን እንቀበላለን። ስለተቀበልከውም እኛም ከአንተ ጋር መከራን እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገህናልና በመከራ ስለመሰልነን እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ለአገልጋዮች ከቅዱሳን ጋር ክብርን አድነን። ታኦስ ወአ አልፋ ቤጣ የምትባል ጌታ ኢየሱስ ክርስቶስ ሆይ የባሕርይ አባት አብ መጠጊያ ኃይሌ ይሁነኝ። እግዚአብሔር ዕድል ፈንታዬ ነው፣ ጽዋም ተርታዬ ነው። አቤቱ እንደ ቸርነትህ ጎዳናዬን አስተካክልልኝ። አንተ ለወደድከው መራራው ከማር ወለላ ይልቅ ጣፋጭ ይሆናል። እኔም ይህንን እወደዋለሁ። እግዚአብሔር ሆይ አንተን መውደድን ስጠኝ። ፈጣሪ አመልክተኝ። አስተዋይ ልቡና ስጠኝ። ፈጣሪ ጥበበኛ አድርገኝ። ፈጣሪ አደነኝ። በውስጥና በውጭ ያለው የሚታየውና የማይታየውን አብሳ የምታውቅ አቤቱ እግዚአብሔር ሆይ አውጌውን አውሎጎስን ልቦናዬን ሰማያውያን ቤት ክፈትልኝ። አይነ ልቦናዬንም አብራልኝ። ኃጢአቴንም ይቅር በለኝ።
መሐሪ የሆንክ አምላኬ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የኔን የበደለኛውን ኃጢአት ይቅር በላው። ዓለም ሳይፈጠር አስቀድሞ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ሰላምታ ላንተ ይገባል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ላንተ ምስጋና ይገባል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው በመንፈስ ቅዱስ ሆይ ላንተ ሰላምታ ይገባሃል። እስትንፋሳቸው መንፈስ ቅዱስ ሆይ ላንተ ሰላምታ ይገባል። እስትንፋሳቸው መንፈስ ቅዱስ ሆይ ላንተ ሰላምታ ይገባል። አቤቱ ፈጣሪ ሥጋዬን ነፍሴን ባርክ፣ እኛን ወገኖችህን ይቅር በለን። ጌታ ኢየሱስ ክርስቶስ ሆይ የሚያስጨንቀኝ ላንተ ቀላል ነው፣ የራቀ ላንተ ቅርብ ነው። ጌታ ኢየሱስ ክርስቶስ ሆይ ይቅርታን ከኔ አታዘግይብኝ፣ አታርቅብኝ። የሚያጸድቁህንና ከፍ ከፍ አድርጋቸው፣ ላንተ ቀላል ነውና። ኃጢአቴን አስተሰርይልኝ፣ አንተ መከራ በደሌን ይቅር በለኝ። እግዚአብሔር ፈጣሪ ሆይ በሦስትነት ተማጸንኩ፣ በትክክል ስልጣንህ ተማጸንኩ፣ በአንድነት ተማጸንኩ፣ በመለኮት ተማጸንኩ። አንተን በወለደች በድንግል ማርያም እናትህ ተማጸንኩኝ፣ በቅዱስ መስቀልህ ተማጸንኩኝ፣ በምትወደው በወዳጅህ በቅዱስ ዮሐንስ ተማጸንኩ። አንተን ባጠመቀ በቅዱስ ዮሐንስ መጥምቅ ተማጸንኩ። መልአከ ምክር በሆነ በቅዱስ ሚካኤል ተማጸንኩ። የአንተን መውለድ ለድንግል ማርያም የደስታ ብስራትን የነገረካት በቅዱስ ገብርኤል ተማጸንኩ። እኔ ኃጢአተኛው በወዳጅ በእስትንፋሰ ክርስቶስ ተማጸንኩ። የኔንም የሕዝቡንም ኃጢአት ይቅር በል አሜን። አባታችን ይህችን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ጋር ከቀበኒ ጋር ሲጸልይ 24 እልፍ ነፍሳትን ከሲኦል ያወጣል። የዚህ ጸሎት ክብር ፈጽሞ በሰማይ ቢሆን በምድርም ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቦና በደጋጎች በጻድቃን በሰማዕታት በፍጹማን የሚሆን በመነኮሳት በደናግናን ልቦና በተመረጡ በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤል በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያም በየዕለቱ 40 ሚሊዮን ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየበት ጊዜ 1,000 ነፍሳትን ያወጣል። ይችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ወደ ቀደመ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ ዘርግቶ ያለ እረፍትና ያለ ማስታጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ ያየዋል። እጁ ተቸክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40,000 ቀኝ 40,000 ግራ ፊቱ ይመታል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ ስለ ጽኑ እንባው ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን ኢየሱስ ክርስቶስ መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔዓለም አስቀድሞ ለ3 ቅዱሳት ደናግል የገለጠላቸው ቤርዜዲ፣ ማልቴዳ፣ ኤልሳቤት ይባላሉ። ጌታችን ለአባታችን በሚገልጥበት ሰዓት እነርሱም ደናግሎች ለአባታችን ለአቡነ እስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስን 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት 120 ጊዜ እጃቸውን ጨብጠው አፉን እንደመቱ 30 ጊዜ አስረው በመሬት ላይ መስቀል አስይዘው ቢታንያ የጎተቱ 7 ጊዜ በእግራቸው ሆዱን 7 ጊዜ ወገቡን 347 ጊዜ ደረቱንና ሆዱን ረገጡት መቱት። 65 ጊዜ ክንዱን እንደመቱት 62 ጊዜ እግሩን መቱት። 37 ጊዜ ጭኑን መቱት። 80 ጊዜ በገመድ አስረው እየጎተቱት የራሱንም ፀጉር ይዘው እየጎተቱ ይንገላቱ ነበር። 305 ጊዜ ፂሙን እየጎተቱ ይነጩት ነበር። 28 ጊዜ የራሱን ፀጉር ነጩት። 305 ጊዜ ተመታ። እያንዳንዱ አንዱ ብቻ ነፍስን ከስጋ ለመለየት የሚያደርስ ነው። 19 ጊዜ ከግንድ ጋር አጋጩት። 1 ጊዜ በግንድ አስረው ገረፉት። 6666 የጸና ግርፋት ገረፉት። ከቆሰሉት ቁስል የተነሳ አጥንቶቹ እስኪታዩ ገረፉት። ታላላቅ የቆሰሉት የራሱ ቁስሎች ብቻ 767፣ ወደ ታች የዘለቀው የራሱ ቁስል 72 ነበር። 1000 ጊዜ በመስቀል ተሸክመው በየጎዳናው ወደቀ። 5 ጊዜ እስኪሰቅሉት ወረወሩ። 3 ጊዜ ርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። እስትንፋሰ ክርስቶስ ይህንን አይቶ ይደነቅ እጅግም ይጨነቅ ነበር። ፊቱንም በድንጋይ በጥፊ ይመታው ነበር። እንደዚህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔዓለም ኢትዮጵያን ምሬላለሁ ይለዋል።
በየቀኑ የሚጸልየው ጸሎት 150 መዝሙረ ዳዊትን፣ 15ቱን መኃልየ ነቢያትን፣ 5ቱን የሰሎሞን መኃልያትን፣ የሰባቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር የድስዋን ጭምር አርጋኖንን ከውዳሴ አምላክ ጋር የ200 ሊቃውንት ሃይማኖት አበውን ከስንክሳር ጋር ያውም እግዚአብሔርን እያለቀሰ ከመለመን ጋር እግዚአብሔር ነግሰን ከሰዓታት ጋር የሌሊት ሰዓታትን በመዓልት ሰዓታትን አቡነ ዘበሰማያትን ከ42 ጊዜ በላይ በቁጥሩ ጊዜያትን ይደርስ ነበረ። ይኸውም አቡነ ዘበሰማያት ማለት ነው። አራቱን ወንጌላውያት የጻድቃንና የሰማዕታትን መልክ ከጻድቃን ገድልና ከመነኮሳት ገድል ጋር 18ቱን ተአምረ ማርያምን ያደርሳል። 365 ተአምረ ኢየሱስንም ያደርሳል። የጊዮርጊስን ገድል፣ የሰኔ ጎልጎታን ሉፋፊ፣ ጽድቅንና ቀበኒ፣ ክርስቶስን በሰባቱ ኪዳናትን በሰባቱ ጊዜያት ከ9ኙ ጸዋተ ጋር ጥልሽቱ የሚባል መጽሐፍን፣ ባርቶስን፣ ገድለ ኪሮስን፣ የውስጣቴዎስን ገድለ ገብረ መንፈስ ቅዱስን፣ ገድለ ተሰዓቱ ቅዱሳን፣ ሰይፈ ሥላሴን፣ ሰይፈ መለኮት፣ ገድለ ጴጥሮስ ተፍጻሜ ሰማዕትን ያደርሳል። ይህን የጸለየ የታመሙትን በዚህ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ከገባ በኋላ በአንዲት ቀን ይህንን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየአገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳን ማኅበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያ ዋሻ አዘጋጅቶ ስዕላቸውን የሚያስቀምጡበትን በዓት አዘጋጅቶ ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታችን ዜና ነገሩና ዜና ገድሉ ዜና ታምራቱን በዳውንት ሀገርና በአገሩ ሁሉ ወደ ታችም ወደ ላይም ባለው አገር በዋድላና በርሃ አውራጃ ተሰማ። አገሩ ሁሉ ዝናውን ይናገር ጀመረ። ስለ እርሱም ከአማራ ሳይንት እስከ ጠሸት እስከ በጌ ምድር ሰምቶ እርሱም ያለበትን ደጅ ተሳልሞ ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምዕመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸው። እነዚህም በእጁ ይመነኩሳሉ። አባታችን ክቡር አቡነ ዘበሰማያት ክርስቶስን በእግዚአብሔር ዘንድ ባለሟልነትን አገኘ። እጅግ ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ በጻድቃንና በሰማዕታት ዘንድ በሰውና በመላእክት ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶችም ተጠምቀው 55 ሰዎች አባ ሙሴ ምንኩስናን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድሞ በጥምቀት ከእርሱ የተወለዱ ናቸው። አቡነ ሙሴና ቆብና ስልጣኑን ሲሰጠው ሁሉ ይገባል እንዳሉ ዘመዶቹም ወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰዓሊነክ የተጸለየበትን ይቀምሳል። 40 ቀንና 40 ሌሊት የጌታችን የስብከቱ ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሾቹም እረፍትን አይሰጣቸውም። የጌታችን አብይ ጾምን 40 ሌሊትና 40 ቀን እህልን ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውንም ዘግቶ ይጾማል፣ ይጸልያል፣ እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንዲሁ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በትስብእቱ በጌታ ጽንሰት በትንሣኤ በእርገት በሥጋ ወደሙን ይቀበላል። በእመቤታችን በድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ቀን ድረስ የእመቤታችን በዓል እንደ ልጅዋ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችው የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበር። ዘውትር ይጾማል። ያለ ማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግንና ቀኖናን ስርዓትን ከአበው ስርዓት አውጥቶ ሰራ፣ ደነገገ። ሰራው ስርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብረ ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛን በማውራት አይኑር። ይህንን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኖናና 8 ቀን ይጾሙ፣ በየቀኑ 200 ይስገድ ይላል። በደብረ ከማኅበሩ ሳለ ወደ ውጭ መንደር ሄዶ የበላ ሰው ቢኖር እስከ 10 ቀን በደረቅ እንጀራ በውሃ ፍጹም በየዕለቱ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብቶ አይቀመጡ። የገባች ብትኖር 40 ቀን ትጹም። ከዚያው የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደውልን ይደውሉ አለ። ይህንን እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ውስጥ ስዕላትን ያጥን ነበር። እመቤታችን ነጭ ዕጣንን እያመጣች ትሰጠው ነበር። ከ24ቱ ካህናተ ሰማይ ጋር የጠባዖትን ዙፋን በየጊዜው
ያጥን ነበር። የ24ቱ ካህናተ ሰማይም ስማቸው ይህ ነው፦ ኢኪያኤል፣ ቀርቲያኤል፣ ደርቲያኤል፣ ኤልያኤል፣ ዘርቲያኤል፣ ቱቲያኤል፣ ዮልያኤል፣ ከርቲያኤል፣ ለብቲያኤል፣ ራወል፣ ሳወር፣ አናወል፣ ፈላላል፣ አክርቲያል፣ አፍልኤል፣ አውኑኤል፣ ናናኤል፣ ዋቲናና፣ ኬብ፣ ኡማስ፣ ቲታር፣ አርናስ፣ ዶርኬ፣ እብጦ፣ ትርሙን ከነዚህ ጋር አባታችን 25ኛ ሆኖ ያጥናል። ዳግመኛም ስርዓት ሰራ። ሁለተኛ ስርዓት አባታችን ቤተክርስቲያን ለመሄድ ሌሊት ያነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢሆን 1000 ስግደት ይስገድ። በዚያች ዕለት ወጥ፣ ጠላ አይቅመስ፣ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀንም በጸሎትም ሰዓት ደውል ሲደውል ለጸሎት ወደ ቤተክርስቲያን ያልመጣ ቀኖናውን እንደዚህ ይሁን። ጠብ፣ ክርክርን፣ ጭቅጭቅን የሚፈጠር ቢኖር ወንድሞች 4 ምሳ ከተመገቡ በኋላ ይመገብ። 10 ቀን ይጹም። ቀኖናውን ሲጨርስ ሥጋው ደሙን አይቀበል። ከማኅበርተኞቹ የተሳደበ በወንድሙ ላይ ክፉ ስምን ያወጣ በቤተ መቅደስም ሆኖ ሰውን ያማ ጥልቅ ኃጢአትም ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጹሙ፣ 500 ስግደት ይስገድ። ጾሙም በደረቅ እንጀራና በውሃ ይሁን። ሥጋውን ደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎች የተባሉ መናንያን ምዕመናን በወሬና በጠብ ለያይቶ በታትኗቸዋልና። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎት በዕጣን ጊዜ ይፈቱት። በ40 ቀንም በቅዱስም አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈላሉ። ተካፍሎም እልፍ እልፍ ይሰግዳሉ። ለዚያ ለሞተ ሰውም የተሰጣቸውን ጸሎተ ሙታንን እየጸለዩ በተጌ ሌሊት ያድራሉ። እንዲህ የተደረገለት እንደሆነ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንዲህ የሚጸልይ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከማኅበሩ ሰዎች የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳይቀር ቅርስን ያስቀመጠ ቀኖናውን 50 ቀን በደረቅ ስግደትም ያለማስታወጉል 200 ይሁን አለ። አባታችንም ስለዚህ ነገር 99ን የሚዋደዱ የነገደ መላእክት ማኅበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ክፉ የሆነ 5 ማኅበር አየሁ። እነዚህም ክፉዎች ማኅበር የተባሉት እነዚህ ናቸው። አንዱ ማኅበር የጅቦች፣ ሁለተኛው ማኅበር የውሾች፣ ሶስተኛው ማኅበር የተኩሎች፣ አራተኛው ማኅበር የቀበሮች፣ 5ኛው ማኅበር የፍየሎች ክፉዎች ማኅበር የተባሉ እነዚህ ናቸው። ዳግመኛም 5 ደጋጎች ማኅበራን አሳየኝ። አንዱ ማኅበር የበጎች፣ ሁለተኛው ማኅበር የርግቦች፣ ሶስተኛ ማኅበር ዋኖሶች፣ አራተኛ ማኅበር ንቦች፣ 5ኛ ማኅበር ጥንቸሎችና ደጋጎች የተባሉት እነዚህ ናቸው። እነዚህን የዋሃን እንደሆኑ እናንተም የዋሃን ሁኑ። መዝሙሩም ተርጉሙልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ በበዙ ጊዜ ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን እንጀራ ለመጋገር ተግባር ቤት ካዘጋጁ የሚጋገር ዳቤ እንጀራን በአንድ ምጣድ ተጋግሮ ለ700 ማኅበርተኞች ይበቃቸው ነበር። በእራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ስራንም የሚሰሩ የአትክልትን ፍሬያቸው የሚለቅሙ እንጨትን የሚለቅሙ አሉ። ተግባር ዕድ ጥበብን የሚችሉ አሉ። መጽሐፍ መደጉስን መጽሐፍ የሚችሉ አሉ። በጾምና በጸሎት ተወስነው በመቆም የሚኖሩ አሉ። የማኅበሩ አለቃ ሁሉን በየስራቸው ያሰማራቸዋል። አንዲት እራታቸውን የሚበሉባት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዘዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎም አንተን እንለምናለን ብለው ሳንነክ ይጀምራሉ። አባታችን የአቡነ እስትንፋሰ ክርስቶስ ገድል በዚያ ያበቃል። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። አባታችን የአቡነ እስትንፋሰ ክርስቶስ በረከትና ረድኤት ከሁላችን ከሕዝበ ክርስቲያን ጋር ለዘላለም ይኖር አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።